ሰላማዊ ታጋዮች የታሰሩ አሉ። እኔም ታስሬ ነበረ። ወንጀል አልሰራሁም። ህሊና እስከሚያውቅ ጊዜ ድረስ ወንጀለኞችን ስታገል ነበረ። ታዬ ደንደአ እንደ ዳንኤል ክብረት ልጅ አላቸው። እንደ አዳነች አበቤ ባለትዳር ናቸው። እንደ ሽመልስ አብዲሳ አባት፣ እንደ አዲሱ አረጋ ባል ናቸው። እንደነሱም የመግደያ ስልጣን፣ እንደነሱ የመክበሪያ ወንበር ነበራቸው። እንደ በለጠ ሞላ ጥልቀት ያለው ሆድ፣ እንዳገኘው ተሻገር የማያሰላስል አንጎል፣ እንደ ተመስገን ጥሩነህ የሚገረድን ማንነት ግን አልፈጠረባቸውም። ለዕለት ጉርሳቸው ቀለብ፣ ለዓመት ልብሳቸው ቶክሲዶ መቀያየር የሚችሉበትን እንደ ሌሎቹ ተኮፍሰው የሚኖሩበትን ሕይወት ተጸየፉት። እናም እንደ ብርሃኑ ጸጋዬ፣ እንደ ብርሃኑ ጁላ፣ እንደ ብርሃኑ ነጋ የአገርን ብርሃን እየነጠቁ መቀጠልን አልወደዱም። ሁሉንም ጥለውት የሕዝብን ሕመም መታመም ጀመሩ። መንግሥት በሰጣቸው ቤት እየኖሩ፣ መንግሥት ባሰማራላቸው ጠባቂዎች እየታጀቡ፣ መንግሥት በሰጣቸው ጠመንጃ እየተጠበቁ በንጉሥ ላይ ብዕር መዘዙ። የራሳቸው መንግሥት አብረውት የቆሙና የደገፉት መሪ ስለ ሰላም ብሎ አበክሮ እንዲሠራ ደጋግመው በሚዲያ ጻፉ፣ ተናገሩም። ይህ ሰላም ላይ ማመፅ እንጀራዬ ስልጣኔም ነው ያለውን አገዛዝ ክፉኛ አበሳጨ፣ አሳዘነ፣ አስቆጣም። እንኳን የሰላም ሚኒስትር ደኤታ ሆኖ ማንም ዜጋ ስለ ሰላም ይናገር ዘንድ የማይፈልጉት የአገሪቱ መሪ የሰጧቸውን መንሳት ጀመሩ። ታዬ ደንደአ ላይ ተነሱ። ታዬ ደንደአን አነሱ። ታዬም 1 ሚሊዮን የሚደርሱ ተከታዮቻቸው በሚያነቡበት ፌስቡክ ገጻቸው ላይ አብይ በተናገሩት የማይኖሩ ብቻ ሳይሆን በሰው ደም የሚጫወቱ አረመኔ ናቸው በማለት ቃሌ ፊርማ ነው የሚሉትን ሰውን ገድለው የሚዝናኑትን ለሬሳ ዛፍ እንትከል እያሉ የሚሳለቁትን ጠቅላይ ሚኒስትር ቃል አባይና ነፍሰ ገዳይ መሆናቸውን ተናገሩ። ይህ ከሆነ ከ2 ሰዓታት በኋላ ታዬ ደንደአ ተከበቡ። በእጃቸው ላይ ካቴና ገባ። ሕፃን ልጃቸውና ባለቤታቸው በእኩለ ሌሊት ከቤት እንዲወጡ ተደረገ። በሰው ደም የሚጫወቱ አረመኔ የተባሉት 7ኛ ንጉሥ በዚያች ታኅሳስ 1 2016 ዓ.ም ታዬ ደንደአ ላይ የሳሉት ሰይፍ እስከ ዘንድሮ ድረስ ወደ ሰጎበው አልተመለሰም። ባሳለፍነው ሳምንት ታዬ ደንደአ የሚናገረውን ብዙ ሰው የሚሰማለት ነውና ከዚህ እስር ቤት አይውጣብኝ ብለው ወነጀሉ። ትናንት ደግሞ የ7 ዓመት እስራት አስፈርደውባቸው ብቅ አሉ። ምነው ቢባል ታዬ ደንደአ ጦር መሳሪያ በቤቱ ተገኝቷል አሉ። እንዲያም ሆኖ የጦር መሳሪያ ልክ ታገሰ ጫፎ እንደሚታጠቁት፣ እነ ተስፋዬ ዳባ እንደሚይዙት፣ ጌዲዮን ጢሞቴዎስ ከነሚስታቸው እንዳላቸው፣ ዓለሙ ስሜ እንደሚታጀቡበት ያለ መሳሪያ ተሰጥቷቸው የያዙት ነው። የታዬ ደንደአ ጠመንጃ ከዚህም ለየት ይላል። በ2011 ዓ.ም እነ አዳነች አበቤ ባሉበት እነ ሽመልስ አብዲሳም እየሰሙ አዲሱ አረጋም እያዳመጡ ታዬ ወያኔና ሸኔ ሊገድሉት ስለሆነ መሳሪያና አጃቢ ሊሰጠው ይገባል ብለው የወሰኑት ራሳቸው አብይ አህመድ አሊ ናቸው። ታዬ በሰው ደም የሚጫወቱ አረመኔ በማለት ነፍሰ ገዳይነታቸውን የገለጹላቸው፣ በተናገሩት የማይኖሩ እያሉ ቃል አባይነታቸውን የጻፉባቸው አብይ በዚህ መልኩ ለምነው ለታዬ የሰጡትን ጠመንጃ ወንጀል አድርገው ከሰሱ። እንደ መንግሥት ከፍተኛ ባለሥልጣንነቴ የጨፌ አባልም እንደመሆኔ መጠን እንዲህ ያለ መሳሪያ መታጠቅና መሰጠት የማይጠበቅ አይደለም። ያስታጠቁኝ ራሳቸው ጠቅላይ ሚኒስትሩ ናቸው። ይህ ሲደረግም አዳነች አበቤ ሰምተዋል፣ መጥተው ፍርድ ቤት ይመስክሩልኝ ብለው ደጋግመው ለመኑ። ችሎት ላይ ተመላለሱ። ጠቅላይ ሚኒስትሩም ለምስክርነት ተጠሩ፣ ቀሩ። ከንቲባዋም ነይ መስክሪ ሲባሉ እንዴት ያለ ድፍረት ነው አሉ። ከፍርድና ፍትህ በላይ የሆኑት ሰዎች ታዬን በሰጧቸው መሳሪያ ከሰሱና 7 ዓመት እስራት አስቀጧቸው። ይህንን ትዕዛዝ የሰጡት ዳኞች፣ ይህንን ፍርድ ያስተላለፉት የተከበረውን ጥቁር ጋውን የለበሱ ሰዎች ፍትህና ሕግ ብቻ ሳይሆን ሞራልም የላቸውም የሚለውን ትተን ለአፍታ ስናስብ ቀጣዮቹ የዚህ ኢፍትሐዊነት ሰለባ እነሱ የመሆናቸውን አይቀሬነት እናስብ። እያንዳንዱ ባለሥልጣን ከታዬ ደንደአ በላይ ለአብይ ሊቀርብም ሊሰራም አይችልም። ከሳቸው የላቀ ለአብይ አህመድ የተሟገተ አልነበረም። ሆኖም ሲበቃቸውና ሲገባቸው ለፈጸሙት ሁሉ ንስሐ ገብተው ይቅር በሉኝ አሉ። ከዚያም ውግንናቸውን ሰላም ከጠማው ሕዝብ ወገን አድርገው ስለ ሰላም ጠየቁ። ታዬ የሚታዩበት ቦታ የአገርን ክብርና ሰላም የሚነሳ መሆኑን ሲገነዘቡ ልክ አይደለንም በማለታቸው ዛሬ በእስር ቤት ውስጥ ይገኛሉ። እንዳም ሆኖ በተደላደለ አልጋ ላይ ከሚተኙት አውሎ አብዲ የተሻለ እሳቸው እንቅልፍ ይወስዳቸዋል። አድርባይነትን አሽቀንጥሮ የጣለው
የበቀለው ሰብዕናቸው ከለገሰት ሁሉ የተሻለ ነጻነት አጎናጽፏቸዋል። ከሆድስ ሕሊና ይሰፋል ብሎ የቆረጠው ማንነታቸው ከአህመድ ሺዴ የላቀን ሞገስ ሰጥቷቸዋል። በእርግጥም የታሰሩት ታዬ ሳይሆኑ እነ ኢዮብ ተካልኝ ናቸው። እነ ብናልፍ አንዱዓለምና መሰሎቻቸው ናቸው። ቁም ነገሩና ቀጣዩ ጥያቄ እንደ ታዬ ደንዳ የሚሆነው ሌላ የአብይ አህመድ ታማኝ ሰው ማን ነው የሚለው ነው። አብይ አህመድ ጓደኞቻቸውን እየቀረጠፉ ሲበሉ ታዬ መጀመሪያቸው አይደሉም። ለስልጣን እንዲበቁም በስልጣን እንዲሰነብቱም ያደረጓቸውን ሁሉ አንድ ባንድ እየበሉ እያሰሉ በነ ዓለም ፀሐይ ጳውሎስ፣ በነ ቢለኔ ስዩም፣ በነ ኤርጌጎ ተስፋዬ፣ በነ መቅደስ ዳባ ተከበው ቀርተዋል። የጠቅላይ ሚኒስትሩን ስልጣን ያጀቡና ያደላደሉ ሁሉ ቀስ በቀስ ሲጣሉ፣ እነ ክርስቲያን ታደለ ሲታሰሩ፣ እነ ዮሐንስ ቧያሌው ሲወረወሩ፣ እነ ለማ መገርሳ ሲባረሩ፣ እነ ታዬ ደንዳ እንዲሁ ሲሆኑ፣ ቀጣዩ እኔ ብሆንስ ብሎ የማይጠይቅ ባለስልጣን የዛፍ ላይ እንቅልፍ ወስዶት እንደ እባብ አይኑን ገልጦ ይተኛል። እንዲያም ሆኖ የመትረፍ ዕድሉም ብዛም ነው። የትኛውም የአሁኑ የአብይ ባለስልጣን ከለማ መገርሳ በላይ ውለታ ሊውል አይችልም። የትኛውም የአሁኑ የአብይ ሹም የነ ዮሐንስ ቧያሌውን ያህል ያደረ የአብይን ስልጣን እንዲጸና ጦርነትን በድርድር ማቆም የለባቸውም እያለ የተሟገተ ከክርስቲያን ታደለ የላቀ ድምፅ ሊያሰማ አይችልም። የአብይ ስልጣን ምንጭ በሰው ደም መጫወትና ቃል አባይነት መሆኑ እስኪገለጥላቸው ድረስ ታዬ ለአብይ አህመድ ንግስና ቆመው ሞግተዋል። በመጨረሻ ግን ከአብይ ሰይፍ አላመለጡም። ጥያቄው ከዚህ በኋላስ ተረኛው ማን ነው የሚለው ነው። አምባገነኖች ህዝብ እንዲፈራቸው ተቃዋሚም እንዳይነሳባቸው ለማድረግ ከሚጠቀሙባቸው ስልቶች መካከል በቅርብ ሰዎቻቸው በታማኝ አገልጋዮቻቸው ላይ መጨከን የሚለው አንዱ ነው። በእነሱ ላይ ከጨከነማ እኔንም አይምረኝም ብሎ ሌላው ተሳቆ እንዲኖር ፈርቶና ሰግቶ እንዲሽቆጠቆጥ ለማድረግ የሚከተሉት ስልት ሆኖም ተቀምጧል። ዘ ዲክታተርስ ሃንድቡክ የተባለውን መጽሐፍ ያስነበቡት ብሩስ ቢኖና ባልደረባው ይህንን ያስረግጣሉ። አምባገነኖች ለስልጣናቸው ሲሉ እንኳን የቅርብ ሰዎቻቸውንና እነሱ ሹመት የሰጧቸውን ሰዎች ይቅርና ቤተሰባቸውን የሚገድላሉ ይላሉ። ደራሲዎቹ በኦቶማን ቱርክ ዘመን የነበረውንና 19 ወንድሞችን የገደለውን መሐመድ ሶስተኛን ምሳሌ በማድረግ ከአገሩና ከህዝቡም ከጌታውም ሳይሆን የሚቀር አያሌ ሹም ለዕለት ድሎቱ ብሎ ህሊናውን ባሪያ ሲያደርግ ከኖረና ካገለገለ በኋላ ሲወድቅ የሚያነሳው የለም። ቀድመውም የሚንቁት አስቀድመውም የሚጥሉት ራሳቸው ሿሚዎቹ ናቸው። እናም ከሁሉም በፊት ስለ ነገ ጣፈንታቸው ብለው ከህዝብ ወገን መገኘትና ገዢዎችን መታገል ያለባቸው ያ አምባገነን ግለሰብ የሾማቸው ሰዎች ናቸው የሚለው ምክር ዛሬም የቀጠለ ነው። ምንም ያህል ቢታመኑላቸው፣ የቱንም ያህል ቢያገለግሏቸው ገዢዎች እንደ ሎሌያቸው የሚንቁት የለም። እናም ተንቆ መኖር ብቻ ሳይሆን ታንቆ መገደልም ሊከተል ይችላል። አምባገነኖች የማይረካ የስልጣን ጥማት፣ የማይጠረቃ የሀብት ስግብግብነት ያጠቃቸው ናቸውና ማንንም አይምሩም። አጥናፉ አባተን የበሉት የመንግስቱ ኃይለማርያም እሳቶች በሶቪየት ላቭሬንቲያ ቤሪያን ገድለዋል። በኢራቅ እነ አብዱልካሊክ አልሳማሪያን ወስደዋል። በሩዋንዳ እነ ፓትሪክ ካሪጊያን አስወግደዋል። እናም ማንም ታትሮ ቢያገለግላቸው ውለት አድርገው አያዩለትም፣ ለመቀጣጫ ይቀጡታል። ውግንናህን ከህዝብና ከሰላም ከአገርና ከህዝብ ወገን እስካላደረግህ ድረስ በቅድሚያ የሚበላህ ያጎረሰህ ንጉሥ ያለበሰህ ጌታ ነው የሚለው የአምባገነኖች መማሪያ ደብተር በአብይ አህመድ ዘንድ ዛሬ ከመተግበሩ በፊት በነ ጆሴፍ ስታሊን በነ ጃንግ ሶንግ ዘመን ተከናውኗል። ጥያቄው ዛሬም ከአምባገነኖች ስር የማይጠፉ ሰልፈኞች ለምን ኖሩ የሚለው ግን መማሪያ ለምን አልሆነም የሚለው ነው። Sergei Kirov, a prominent Bolshevik leader and head of the Leningrad Communist Party, was assassinated on December 1, 1934. የቀድሞዋ ሶቪየት ኅብረት የቀድሞ መሪ ጆሴፍ ስታሊን በአብዮቱ ምክንያት ተዋውቋቸው እጅግም ከሚቀርባቸውና ጓደኛ ካደረጋቸው ሰዎች መካከል ሰርጌይ ኪሮቭ አንዱ ነበር። በሌኒንግራድ የፓርቲው ዋና ጸሐፊም ነበር። በ1930ዎቹ ሁለተኛ አጋማሽ በኮሚዩኒስት ፓርቲ ውስጥ ያሉ አመራሮች ስታሊንን አሳንሰው መመልከት፣ በተለይም ከሌኒን አንጻር በማየት መናቅ ጀመሩ። በዚህ ጊዜ ብረቱ ሰው አንድ ጸጥ ለጥ አድርጎ ለመግዛት የሚያስችለውን የታፈረና የተከበረ ሰው ነው የሚያስብለውን ተግባር መፈጸም አለብኝ ብሎ ወሰነ። ውሳኔውን ጋዜጠኞችና የታሪክ ጸሐፊዎች ታላቁ ማባረር ዘ ግሬት ፐርጅ ሲሉ ስም አውጥተውለታል።
ይህንን ተቀናቃኞቹን ጠራርጎ ለማባረር ሲያቅድ ደግሞ አንድ ሰበብ መፍጠር ነበረበት። ይህም የልብ ጓደኛውን እጅግ የሚያመነውን ምክትሉን ሰርጌይ ኪሮቭን መግደል ነበር። አደረገው። ኪሮቭን በቢሮው ውስጥ እንዲገደል አደረገውና እሱ ነው የገደለው እንዳይባልም መንግስታዊ የአስከሬን ሽኝት አድርጎ የቀብሩ ዕለት አስከሬኑን ተሸክሞ ሲሄድ ታየ። ከዚያም ይህንን የመሰለ አብዮተኛ የገደሉት በውስጣችን ያሉ ጸረ አብዮተኞች ናቸዋልና እጠርጋለሁ አለ። ከቢሮ ብቻ ሳይሆን ከሕይወትም ጠራረጋቸው። ለዚህም ሊዮን ትሮትስኪ የተባለን አንድ የአብዮተኛ ቀንደኛ መሪ የሌኒንም ቀኝ እጅ በቦልሸቪክሶች ዘንድም እጅግ የሚደመጥ ሰው ስለሚበልጠው ብቻ አሳደደው። ትሮትስኪም አምልጦ ሜክሲኮ ገባ። ነፍሰ ገዳዮችን ልኮ አስገደለው። ቀሪዎቹን አመራሮች ደግሞ የትሮትስኪ ርዝራዦች እያለ ገደለ። የስታሊን የቅርብ ጓደኛና ጠቅላይ ሚኒስትር የነበረው አሌክሲ ሪያኮቭ ተቀላ። ቀዩ ጦር እየተባለ የሚጠራውን የሶቪየት ሰራዊት ያዘመኑት በአንደኛው የዓለም ጦርነት ሶቪየትን ለድል ያበቁ ወታደራዊ አዛዦች ማርሻል ሚካኤል፣ ማርሻል ቫዝሊ፣ አድሚራል ሚካኤልና ሌሎችም ከአየር ኃይል ከእግረኛውና ባህር ኃይል እየተጠራሩ በሰራዊታቸው ፊት ተረሸኑ። እንዲህ እያለ የኮሚኒስት ፓርቲ ውስጥ ያሉት ተቀናቃኞች ሁሉ እንዲጸዱ ተደረገ። ይህንን ሁሉ የሚያደርገው አይበገሬነቱን ለማሳየት ለማንም የማይመለስ መሆኑን ለማሳወቅ ነበር። በመቀጠልም ወደ ግል ሐኪሞቹና ቤተሰቦቹ ዞረ። አሁን ጥያቄው የአብይ ኪሮቭ ማን ነው የሚል ነው። የአብይ ማርሻል ቫዝሊ ማን ነው? የአብይ አድሚራል ሚካኤልና ማርሻል ሚካኤል ማን ናቸው? ይህ የዘመን ጉዳይ ይሆናል። ለጊዜው ታየ ደንዳ ታውቀዋል። 1934, St. Petersburg. The assassination of party official Sergei Kirov sets off an internal investigation that reveals a conspiracy to murder Soviet leader Joseph Stalin. Stalin authorizes the NKVD to identify counter-revolutionaries and enemies of the people for prosecution. ታየ ደንዳ እንደ ሌሎች አድርባዮች ሁሉ የተለካላቸውን ብቻ ሳይሆን እጃቸው የገባላቸውን እየነጠቁ መብላትም ለወዳጆቻቸውም ለቤተሰቦቻቸውም ማድረግ የሚያስችል ስልጣን ነበራቸው። ይህንን ሁሉ አላፊና ጠፊ አድርገው የናቁት ምንም ነገር ከሀገርና ሕዝብ አይበልጥም ያሉት ታዬ ከዚህ በላይስ ከዚህ ጋር አልቀጥልም ብለው የወሰኑት ታዬ ብርቱካናማውን የታራሚ ልብስ ለብሰው ወደ ቃሊቲ ሲገቡ ዛሬም ድሎት ባወፈረው ገላቸው ላይ የደረቡት ሱፍ የጠበባቸው ሌሎች ሹማምንት ወደ ቢሮ እየገቡ ንጉሥ ወይ ከእርሶ በፊት እኔ ልደፋ እያሉ ናቸው። ታየ ደንዳ የተከሰሱትና 7 ዓመት የተፈረደባቸው እንደ ማንኛውም የመንግሥት ባለሥልጣን ከመንግሥት የተሰጣቸው መሳሪያ ወንጀል ተደርጎ ነው። ይህ የሚያሳየው እያንዳንዱ ባለሥልጣን ዛሬ ጠቅላይ ሚኒስትሩ ፈቅደው ባስታጠቁት መሳሪያ ባለበሱት ልብስና ባበሉት ምግብ ሳይቀር ወንጀለኛ አድርገው እንደሚከሱና እንደሚያስሩ ነው። ከታየ የላቀ ታማኝ፣ ከታየ የላቀ ታዛዥ፣ ከታየም የበለጠ ቢያንስ ከሌብነት የራቀ እጅ የማይኖራቸው ሌሎች ባለሥልጣናትስ ቢያንስ ዛሬ ከሕዝብ ነገ ደግሞ በሕግ ከመጠየቅ እንዲተርፉ ስለምን ማጎብደድን ትተው ለንጉሥ መታዘዝን ንቀው ልጆቻቸው አገር እንዳይኖራቸው የሚያደርገውን የራሳቸውን አገዛዝ በቃህተው ማለት አልቻሉም የሚለው የነግበኔ ጥያቄ መሰረታዊ ነው። የታየ ደንዳን መታሰር 7 ዓመት ያስቀጣል ብለው የጻፉት ዳኞች መጀመሪያ የሚናቁት ይህንን ትዕዛዝ በሰጧቸው አለቆቻቸው ነው። የደንብ መተላለፍን በ7 ዓመት እስር ቅጣልኝ ሲባሉ ይሁን ጌታ ሆይ ብለው የተቀበሉ ዳኞች በእርግጥም በቀዳሚነት የሚናቁት በራሳቸው ትዕዛዙን በሰጡት አለቆቻቸው ነው። የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት አድርባይነት መዓዛ አሸናፊን ሲያዋርድ ቢመለከቱም አልተማሩም። እናም ታየ ደንዳ ላይ ሕግና ፍትህ እንዲዛባ የሚያደርግ መመሪያ አስፈጽመዋል። እነ ቴዎድሮስ ምህረት በቅድሚያ ባለቆቻቸው ይህንን እስኪያደርጉ በመደቧቸው አብይ አህመዶችና ሽመልስ አብዲሳዎች ይናቃሉ። ነገ ጠዋት በሳቸው ይመጣሉ። እስከዚያው ድረስ ባለቆቻቸው ብቻ ሳይሆን በባልደረቦቻቸው በተራ ሰራተኞቻቸውም እየተናቁ ይቀጥላሉ። ይህንን ውሳኔ ያሳለፉት ዳኞች የለበሱትን ጋውን ያሳነሱ፣ የተቀመጡበትን ወንበር ያረከሱ ተብለው መሳቂያ መሳለቂያ ይሆናሉ። የፍርድ ቀን ሲመጣ በፈረዱበት ችሎት ይፈረድባቸዋል። ይህንን ሁሉ መመልከት የማይወድ ነገ ተረኛ ነኝ ብሎ ዝም ማለትን ያልመረጠ በአገሩና በወገኑ የሚከበር በሚዲያ ባደረገው ንግግር ብዙ ተቀባይነት እንዳለው አረጋግጦልናል በሚል በገዢዎች የሚፈራ በሕዝብ የሚኮራበት ለመሆን ግን አሁንም እንደታየ ለመሆን ጊዜው አለ። ካልሆነ ግን እየተዋረዱ በታጠቁት ጠመንጃ ብቻ ሳይሆን በበሉትና በጠጡትም እየተወነጀሉ መቀጠል ይመጣል። እንደ
እንደታየ ቆርጠው የተነሱ ቢያንስ ልጆቻቸው የሚኮሩባቸው አባቶች ይሆናሉ። በእርግጥስ ከታየ ደንዳ ልጅና ከታየ አጽቀሥላሴ ልጅ የትኞቹ ኩራት ይሰማቸዋል? ከታየ ደንዳ ባለቤትና ከቴዎድሮስ ምህረት ሚስት የትኞቹ በሕዝብ ፊት ተከብረውና ቀብረር ብለው መኖር ይችላሉ? ከአንድ አምባገነን ጋር ከመቀጠል እንዲህ ባለ ልበ ሙሉነት እንደታየ ባለ ጀግንነት መገለጥን የሚበልጥ የለም ብሎ የወሰነ የትኛውም ሹም አርፍዶ ሊሆን ይችላል። ግን አሁንም እድል አለው። ሹማምንቱ ሁሉ፣ ባለሥልጣኖቹ ሁሉ፣ የሥልጣን ድራጎት የጣለላቸው ሁሉ እየተዉት የሚሄዱ ገዳይ ንጉሥ መጨረሻው እንደ ካሊጉላ ያለ ነው። ታየ ደንዳ ግን ከካሊጉላ ጋር አይደሉም። የሚሳልባቸውን ሰይፍ ሁሉ በአንገታቸው ሊቀበሉት ቆርጠው ከተነሱ ቆይተዋል። ሌላው ግን ተራውን እየጠበቀ ነው። አብይ አህመድ ጠመንጃ ሰጥተውም ክደው ሊከሱት፣ ጉቦ አስበልተውም ወንጅለው ሊያስሩት፣ ሰው አስገድለውትም አስረው መቀጣጫ ሊያደርጉት ያሰለፉት ብዙ ሰው፣ ብዙ ወንጀለኛ አላቸው። ከአራጆች ጋር የሚውሉ በሬዎች በዚያ ብዙ ናቸው። ሳምንታዊውን የአምባገነኖች መዘከሪያችንን በዚሁ እናጠናቀቃለን።